አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንደምታዩት የኢንዲያ ካሪ ወይም ደግሞ የህንዶች ወጥ በዚህ መልኩ ሞክሬያለሁ፣ ሰርቼዋለሁ እና እንግዲህ የተለየ ሀሳብ ካላችሁ ሀሳብ አስተያየታችሁን አስቀምጡልኝ። ቪዲዮውን ላይክ አድርጉልኝ። አመሰግናለሁ። ይሄን ይመስላል መጨረሻ ነው። ወደ ተመልካቾቼ እዚህ ጋር ድስት ላይ እንደምታዩት ቆንጆ በርበሬ ነው። እዚህ ጋር የከሞን እና ሄድ ሶስቱን ቅመም ነው። ቅርንፉድ ቢኖረኝ ጥሩ ነበር፣ ግን ስራ አለቀብኝ። እነዚህ ሶስቱ ቅመሞች ናቸው የጨመርኩት። ትንሽ አማስላቸውና ዘይቱ ጋር ከዛ በኋላ ቀጣይ ግብአት ጨምራለሁ። እስከ መጨረሻ አብራችሁ ነው። ከዛ እዚህ ጋር ከትፍ ያዘጋጀሁትን ሽንኩርት እንጨምራለን። በትንሽ ደቂቃ ከድኛ ያበስለዋለሁ። እዚህ ጋር ትንሽ ሽንኩርቱ ከበሰለልኝ በኋላ ነጭ ሽንኩርትና ዝንጅብል ጨመርኩኝ። ካሜራ ሳልቀርጽላችሁ እንግዲህ እዚህ ጋር የታጠበውን ዶሮ ጨመርኩኝ። ምንም አይነት ነገር ሳልጨምር መጀመሪያ ነጭ ሽንኩርትና ሽንኩርት ካበሰልኩኝ በኋላ እንደዚህ አጥቤ ያዘጋጀሁትን ዶሮ ጨመርኩኝ። ምንም አይነት ቅመም ሳልጨምር ማለት ነው። ትንሽ ደቂቃ ዶሮውን በራሱ ውሃ አበስለውና ከዛ በኋላ ቀጣይ ግብአቶችን እጨምራለሁ። እስከ መጨረሻ አብራችሁ ነው። ውድ ተመልካቾቼ እዚህ ጋር እንደምታዩት ዶሮ በዚህ መልኩ እያበሰልኩት ነው። ምንም አይነት ቅመም ሳልጨምር በራሱ ውሃ ውድ ተመልካቾች እዚህ ጋር ትንሽ ካበሰልኩኝ በኋላ እንደምታዩት በራሱ ውሃ ብቻ ነበር እስካሁን ሳበስለው የነበረው። እዚህ ጋር አሁን ያዘጋጀሁት ቅመም አለ እና በጣም በዛ ያለ ቅመም ነው የምጠቀመው። ወጡ የሚሰራው የኢንዲያን ስታይል ስለሆነ ብዙ አይነት ቅመም ነው የጨመርኩት። በርበሬ፣ እርድ እና የደንብላል ፓውደር፣ ከሞን፣ የካሪ ቅመም አለው። ከዛ ደግሞ የህንዶች ራሱ የተዘጋጀ ቅመም አለ ማለት የሁሉም ቅመም ውጤት ማለት ነው። እና ገራም መሳላ ይሉታል እንግሊዝኛው ላይ እንደዛ ነው ጽሁፉ ማለት ነው። እና እነዚህ ሁሉ ቅመም ጨምሬያለሁ እዚህ ውስጥ በአንድ ጊዜ ስለሆንኩኝ በደንብ አደባልቄ እመለሳለሁ። ውሃ ስለሌለ ዶሮውን በደንብ እንዲበስልልኝ ጥንጥዬ ውሃ ጨምራለሁ ማለት ነው። ሞቅ ያለ ውሃ ውድ ተመልካቾቼ እዚህ ጋር እንግዲህ እንደምታዩት ጥንጥዬ ውሃ ጨምሬ ያብሰልኩት ስለነበረ ያው ውሃውን ሲጨርስ እየጨመርኩኝ ነበር እና እንደምታዩት አሁን ዶሮ በስሏል። እንዳይሰባበርብኝ እየተጠነቀቅኩኝ ነው ማማስለውና ቀጣይ የምጨምረው ግብአት አለ። አብራችሁን ሆኖ
እዚህ ጋር ድንች እኔ በዚህ መልኩ ነው የከተፍኩት እንግዲህ እንደምታዩት እና በዚህ መልኩ ድንቹን አበስላለሁ ለትንሽ ደቂቃ። ተመልካቾቼ እንግዲህ እንደምታዩት እዚህ ጋር ድንቹ በማብሰል ላይ ነኝ፣ ግን ትንሽ ይቀረዋል፣ አልበሰለም በደንብ እና ውሃ እየጨረሰ ስለሆነ ውሃ ልጨምር ነው። ድንቹ ሊያበስልልኝ የሚችል ውሃ ጨምራለሁ እና ትንሽ ወጡን ስለቸኮልኩኝ እዚህ ጋር እርጎና ለውዝ ነው ማለት ነው። ይሄንን አንድ ላይ ፈጭቼ በዚህ መልኩ ጨመርኩት እና አብሮ እንዲተከተክ ፈልጌ ነው፣ ጊዜን ለመቆጠብ ማለት ነው። እርጎ ማለት ነው። ሮብ ስላችሁ እንግዲህ በየአረብ ሀገሩ የሚለይ ስለሆነ ቋንቋውን እና ይሄን ይመስላል። እንዳይጓጉልብኝ ነበር የመታሁት፣ ግን ደግሞ ይሄ የጓጎለ የሚመስል ነገር የጓጎለ አይደለም። ሲበስል ቆንጆ ሆኖ ነው የሚወጣልኝ። ያሳያችኋለሁ መጨረሻው። ተመልካቾቼ እዚህ ጋር ወጣችን እንደምታዩት የበሰለልኝ ነው። ያው እንግዲህ ቆንጆ የሚያስመስለው ወይም ደግሞ የህንድ ወጥ እንዲመስል የሚያደርገው በመጨረሻም ሮዝ እርጎና ለውዝ ነገሩን ነው ማለት ነው። መጀመሪያ ልክ እንደ ማንኛውም ዶሮ ጠብሰን እንሰራዋለን በዚህ መልኩ፣ ግን መጨረሻ ካሬ የሚሆነው በዚህ መልኩ ነው እንደምታዩት እና ትንሽ ይንተከተካል። ከዚህ በላይ ነው መወፈር ያለበትና ጠብቀዋለሁ። ተመልካቾቼ እንደምታዩት የህንድ ወጡ በዚህ መልኩ ይሄን ይመስላል። ቆንጆ ሆኖ ነው ያወጣልኝ። እንደምታዩት ዶሮ ምንም አልተሰባበረብኝም። ድንቹም እንደዛ ያው መብሰሉን ቼክ ለማድረግ ነበር። ቆንጆ ሆኖ በስሏል። እንደምታዩት ይሄን ይመስላል መጨረሻው። አሰራሩ በጣም ቀላልና ጊዜ ቆጣቢ ነውና ሲበላ ራሱ በጣም እኛ ሀበሾች ራሱ ወደን ነው የምንበላው እውነት ለመናገር ማለት ነው። እና የኢንዲያን ስታይል ነው፣ ግን በጣም ቆንጆ ነው። ብዙ ጊዜ ተመራጭ ምግብ ነው እዚህ በተለይ ማለት ነው። እና ሞክሩት። ከወደዳችሁት አበረታቱኝ። ሀሳብ አስተያየታችሁን አስቀምጡልኝ። ቪዲዮውን ላይክ እና ሼር አድርጉልኝ። አመሰግናለሁ። መጨረሻውን ይሄን ይመስላል። ከወደዳችሁት አበረታቱኝ። ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ አሁን ላወጣው ነው።